It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ያልነው ሊሆን ነው። እሁድማ መሮጥ አለባቸው። የእሁዱ ታሪካዊ ነው። በነገራችን ላይ ትናንት ኃይሌ ጠቆም አላረገም። ትልልቅ ሰርፕራይዞች ይኖሯችኋል፣ አዳዲስ ነገሮች ብሏል። በመጪዎቹ ቀናት የምትሰሟቸው አለ። እንግዲህ መጪዎቹ ቀናት ማለት ዛሬ ነው፣ አርብ ነው፣ ቅዳሜ ነው። እንደገና ደግሞ ያው ከውድድሩ በፊት ነው ብቻ። ስለዚህ ሐሙስ፣ አርብ፣ ቅዳሜ 3 ቀን ነው የቀረው። በእነዚህ 3 ቀናት ውስጥ ምን ልንሰማ እንችላለን ብዬ ሳስብ ምናልባት የዛሬው የእራት ፕሮግራም ላይ ሪቪል የሚደረጉ ነገሮች ሊኖሩ ይችላሉ ብዬ አሰብኩ። በጣም አሪፍ ጊዜ እንደሚያሳልፉ ደግሞ ምንም ጥርጥር የለንም። የተለየ ዝግጅት ነው የተደረገው። ጥሩ የመዝናኛ ጊዜ ይሆንላችሁ እንላለን። አድማጮቻችን ትናንትና ግን ኢምፕሬሽናችንን አላወራንም አይደለም። በኃይሌ ኢንተርቪው ዙሪያ እችን 5 ደቂቃ በዛ ብንጠቀምባት ቅር ካላለሽ ምን ፊል አረግሽ? ለምሳሌ ቁጭ ብዬ አልቅሻ ቃለሁ በታላቁ ሩጫ በኢትዮጵያ በኩል አለ። አንድ ሁለተኛ ያነሳው ነገር የኃይሌ ስኬቶች ብዙ ናቸው። በሩጫ ያሳካቸው ስኬቶች አሉ፣ በኢንቨስትመንት ያሳካቸው ስኬቶች አሉ። ከ7-8 ሺህ አካባቢ ሰራተኞችን ማስተዳደር ቀላል ነገር አይደለም። ትምህርት ቤት ከፍቶ ብዙ ተማሪዎች እየተስተናገዱበት ይገኛሉ። እንደገና ደግሞ ታላቁ ሩጫን በመመስረት የታላቁ ሩጫ በኢትዮጵያ በረከት ለኢትዮጵያም በተለይ ደግሞ ለአዲስ አበባም እንዲተርፍ አድርጓል ምናምን እና ከነዚህ የስኬቶቹ ሌሎችም ካልከለ ቤተሰባዊ ስኬት ምናምን አለ። ብዙ ነገር ነው ልናነሳ የምንችለው። መቼም የኃይሌን ስኬት የተለየ ቦታ እንደሚሰጠው ተናገረ። አይገርም? ሲድኒ ከፖልቴርጋት ጋር የተናነቁበትን ድል የተለየ ወርቅ እሱ ነው ላለው አለ። ግን አሁን ሳስበው ይሄኛው ይበልጠዋል የሚል ነገር ተናገረ። ከዛ በተጨማሪ ታላቁ ሩጫ በኢትዮጵያ ማዘጋጀት ያለውን አድካሚነት ግንዛቤ ለማስጨበጥ ትላንትና ያደረገው ገለጻ በጣም 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 ቆንጆ ነው። እኔ በጣም ኢምፕረስ ያደረገኝን ነገር ልንገርሽ። የ2019 ታላቁ ሩጫ በኢትዮጵያ መቼ እንደሚደረግ ሬጅስተር ተደርጓል አለ በዓለም አቀፉ አትሌቲክስ ፌዴሬሽኖች። የዛሬ አመቱ እኮ ነው የምልሽ። የአሁኑ እሑድ ነው። የዛሬ አመቱ ውድድር መቼ እንደሆነ ተመዝግቧል አለ። ከዛ ዝንፍ ማለት አይቻልም። የምታደርጊው ከሆነ የዓለም አቀፉ እዛ በምትመዘገቢበት ቦታ ላይ ለአንቺ የሚሰጠውን ክብር፣ ለአንቺ የሚሰጠውን የታማኒነት ጉዳይ እነሱ መቼ እንደሚያደርጉ አይታወቅም ከተባልሽ ሰዎች ወደዚህ አይመጡ። ፕላን ለማድረግ አትመቻቸውም። ትኬት ገዝተው ፕሮግራሞቻቸውን አስተካክለው ወደ ኢትዮጵያ መጥተው ምናምን ሲሆን በጣም ከባድ ነው። እንደገና ደግሞ ዝም ብለሽ ስታስቢው ከ40 በላይ ሀገራት አምባሳደሮች በዚህ ውድድር ላይ ይወዳደራሉ። አሁን ዘንድሮ ቲሸርት ተጠያቂዎቻችን ፈረንጆችም ጭምር ናቸው። ይሻለው በቀደም ወሰዱ። ዋው እነሱ ደግሞ ምንድነው ማገኛ አይመስላችሁ? ይሄ አይመስላችሁ? ያው አያውቁማ ከታላቁ ሩጫ ጋር እንዴት በጋራ እንደምንሰራ አያውቁም። ደግሞ ቀላልም አይደለም። እንደምታውቀው ቲሸርቱን ማግኘትም ቀላል አይደለም። ስለዚህ አንቺ ኢምፕሬሽን ምንድነው ኃይሌ? እኔ ብዙ ነገር ነው ትላንትና ባቀረብነው ፕሮግራም ላይ ኃይሌ ለዚህ ለታላቁ ሩጫ የሚሰጠውን ቦታ በተመለከተ እንድረዳ ያደረገኝ። ግን ይህንን ቦታ ሲሰጠውም ደግሞ ዋጋ ከፍሎበት ነው። አሁን እኛ የምናያቸው የኃይሌን ስኬቶች ፊት ለፊት ያሉትን ስኬቶች እናያለን። ታላቁ ሩጫንም ስኬቱን እናያለን። ግን ከጀርባ ያለውን ነገር በብዛት አንረዳም። ዝም ብሎ ሰው በአመት አንድ ቀን ወጥቶ
ሩጫ ሮጦ ተዝናንቶ የሚገባ ነው የሚመስለን፣ ግን ያ አይደለም። ኃይሌን ዝም ብዬ አሰብኩት ለራሴ በታላቁ ሩጫ ምክንያት ተናዶ ተበሳጭቶ እልህ ይዞት ሲያለቅስ አስበዋል። እኔ በጣም ነው እንትን ያለኝ፣ ምክንያቱም ኃይሌ ሲሆን የትም ቦታ ላይ ሲሄድ ብዙ ነገሮች ይስተካከሉለታል፣ ብዙ ነገሮች ትብብር ይደረግለታል፣ እሱ እንደሚፈልገው እንደሚመቸው እንዲሆን ይደረግለታል ብለን ነው የምናስበው። ተገቢም ነው ደግሞ ብዬ ነው የምረዳው። እኔ ግን ያ ሳይሆን ቀርቶ እሱን የሚያበሳጭ እሱን የሚያናድድ እና ተስፋ እንዲቆርጣ የሚያደርጉ ነገሮች ግን ደግሞ ሲኖሩ ምን ያክል ቻሌንጆች እንደነበሩት በደንብ እንድንረዳ ያደረገን ነገር ነው። እና ይህንን ፕሮግራም ዳጊም ሰማችሁ? እሺ እንግዲህ ዋና ኃላፊ ናት። ሰማችሁና የተደበላለቀ ስሜት ተሰማኛለች ስትነግረኝ ትላንት። አንድ አሳዘነኛለች፣ አላቅም ነበር አለች። እንደሚያዝን ቅር እንደሚሰኝ እንደሚበሳጭ ወይም እንደነዛ ያለ ስሜቶችን አሳልፎ እንደሚያውቅ አውቃል። ማልቀስ እንደደረሰ አላቅም ነበር አለች። ሁለት ግን ደስ አለኝ አለች። ቢያንስ ብቻዬን አላለቀስኩም አለች። እሷ ማልቀሳ ታውቃለች። እኔ ደግሞ እሱ ብዙ ነገሮችን አመቻችቶ አሁን በቃ ነገሮች ቢያንስ የተሻለ ደረጃ ላይ ነው የሚገኙት ታላቁ ሩጫ ለማዘጋጀት እና አብዛኛውን ቻሌንጅ አብዛኛውን በርደን ተሸክሞ እንዳለፈ እና ነው የሚሰማኝ። እና አሁንም ድረስ ግን ደግሞ እንደዛ አይነት ስሜት ውስጥ የሚከቱ ነገሮች ይኖራሉ ብዬ አልገመትኩም ነበረ። ግን ሲያነሳ ደግሞ ሰምተሹ ከሆነ እንደዚህ አይነት ስሜት ውስጥ የሚከቱን ሰዎች በክፋት ነው ብሎ አያምንም። ግንዛቤው የላቸውም። ማድረግ ይቻላል ብለው ነው የሚያስቡት። ህዳር 14 የተባለውን ውድድር ጥር ላይ ይሆና በቃ ወይ ጥር መጨረሻ ላይ እስኪ አይተን ምናምን ሊሉሽ ይችላሏል ነው። እንደዛ አይደለም ውድድሩ ባህሪው ብሎ እኮ ነው ያንን የሚቀጥለው አመት ውድድር አሁን ተመዝግቧል። ቀኑ የዛሬ አመት የሚደረገውን አሁን ተመዝግቦ ደርሰሽ ማክሰኞ ለእሑድ 1 ወር ይራዘም ይሄ ነገር ገብቶሻል? በደንብ ገብቶኛል። ይሄ እኛ በብዙ ነገርም ደግሞ እኛ ፕሮግራሞችን እንዴት ነው የምናዘጋጀው የሚለውም ነገር ላይ እኮ ትምህርት ያለው ይመስለኛል። እኛ ጋር ብዙ ችግር ላይኖር ይችላል። እዚህ ሀገር ቤት የሚዘጋጁ ፕሮግራሞች ላይ በዚህ ቀን የሆነ ነገር ይደረጋል ይባልና ከዛው ተራዘመ እኮ ልትባል ትችላለህ። ካልቻልን ግንቦት ላይ ብቻ ይሆናል ትባል ትችላለህ። እንደገና ሰዓቱን በተመለከተ ራሱ እንደዚህ ነው እኮ የምንኖረው አይደል? 10 ሰዓት ይጀምራል የተባለ ፕሮግራም 12 ሰዓት ከተጀመረ አሪፍ ነው ቶሎ ተጀመረ ምናምን ነው። አዲስ አበባ ስታዲየም ደርሰን ተሰረዘ እኮ ተብሎ እኮ ያውቃል። ያውቃል እንደዚህ እና በዚህ አይነት ሁኔታ ግን አይደለም። ዓለም አቀፍ አሰራር ውስጥ ስትገባ እንደዚህ አይደለም። ሁሉም ነገር ፕላንድ ነው የሚደረገው። አሁን ብዙ ጊዜ እኮ እኛ አድንቀን የምንናገረው ነገር እኮ አለ። የእንግሊዝ ፕሪሚየር ሊግን ስናነሳ በመቼ ጊዜ ምን እንደሚደረግ በመቼ ጊዜ ምን እንዳለ ሁሉም ነገር ይታወቃል። እና በዛ አግባብ ነው ደግሞ መሄድ ያለበት። ሰዎች ፕላን አድርገው ስለሆነ ኑሯቸውን የሚኖሩት አንድ፣ ሁለተኛ ደግሞ ጉዞ ለማድረግ ግዴታ እቅዱን ማወቅ አለብህ። አሁን እንደኛ አይደለም። በእንትኑ እንደሚለኩ ታውቂያለሽ አይደለም? ውድድሩን ባስጀመሩበት ደቂቃ። አዎ ልክ ነው። ውድድሩ ህዳር 14 እሁድ መጀመሪያ ውድድሩ የሚጀምርበት ሰዓት ጠዋት 2:30 ከተባለ 2:30 መጀመር አለበት ውድድሩ። ወደድሽም ጠላሽም ተሟሙተሽ እሱን ነው ማድረግ ያለብሽ። አንድ ይሄ ነገር መነሳት አለበት። ሁለተኛ ነገር ኮርስ አሁን በቃ ለክተውታል። ኤግዛክትሊ 10 ኪሎ ሜትር መሙላት መቻል አለበት። 10 ኪሎ ሜትር ተጨማሪ 100 ሜትር ካለው አይሆንም። 999 ሜትርም ከሆነ አይሆንም። ያቺ ልኬት ትወሰዳለች። ከዛ ኮርስ ቀይሩ ቢባል እንደገና መጥተው ያንን አፕሩቭ ሊያደርጉ ነው እነዛ ሰዎች። አሁን አፕሩቭ ያደረጉትን ነገር ትተውማል። እነዚህ ሰዎች ያስለፉናል እንዲሉ። ሌላው በጣም ኢንተረስቲንግ የሆነው ፖይንት የታላቁ ሩጫ በኢትዮጵያ የመጀመር ምክንያት ናቸው የሚባሉት የግሬት ኖርዝ ረን የሚባላል እንጠቅልለው ብለውን ነበር አለ ያለውን ሰምተሻል? እንጠቅልለው ብለውን ነበር አለ። እንግሊዞች ናቸው እንጠቅልለው በእኛ የኛ የሆኑ ውድድሩ ውፉ አልኳል። እንሻ ደስ ይላል። ከዛ እነሱ ራሳቸው ቀድመናቸው ስለሄድን ላይክ ለምሳሌ በተመሳሳይ ቲሸርት መሮጥ
ደስ አይልም? ዩኒፎርሚቲው በጣም እንደዛ አይነት ነገሮች ሲመጡ ድምቀቱ አንዱ ትልቁ ራሱ ይሄ ነው። ግን ከሁሉም በላይ ደግሞ ተሳታፊዎቹ ሁልጊዜ እንደተመሰገኑ ነው። ትላንትናም ስናነሳ እንደነበረው በፕሮግራሙ ላይ ይህን አድርጉ ይህን አታድርጉ ምናምን የሚል ነገር የለም። አሁን በቃ ፕሮግራሙ ላይ ተሳታፊዎች ራሳቸው ኃላፊነት ወስደው መደረግ ያለበትን ነገር ያደርጋሉ፣ መደረግ የሌለበትን ነገር ደግሞ አያደርጉም። በቃ ኢንጆይ ያደርጋሉ፣ ታላቁ ሩጫ ላይ ይሳተፋሉ፣ ጊዜያቸውን ከጓደኞቻቸው ጋር ያሳልፋሉ፣ ወደ ቤታቸው ይሄዳሉ። እና ትልቁ ነገር እሱም ትላንትና አንስተለት ሲናገር የነበረው አሁን በቃ የኢትዮጵያውያን ነው ይሄ ሩጫ። ውድድሩ የኢትዮጵያውያን ነው። ስለዚህ በተለየ ኃላፊነት ውድድሩ ላይ ይካፈላሉ፣ ተሳትፏቸውን ያደርጋሉ ነው እና ዘንድሮም እንደዛ ነው የሚያደርጉት። በጣም ጥሩ የ25ኛ ዓመት የታላቁ ሩጫ ጊዜ ያሳልፋሉ ተብሎ ይጠበቃል። ተዘጋጁ እንግዲህ አሁን ተዘጋጁ። በነገራችን ላይ ይሄ ፖስት ሬስ ግብዣ ያደርግ ነበር ኃይሌ ለረጅም ጊዜ። በተለይ ይሄ አዲስ አበባ ኃይሌ ግራንድ ሆቴል ከመከፈቱ በፊት ቤቱ እኮ ነው ደግሶ ደግሞ የሚጋብዘው ከሩጫው በኋላ እንግዶች ምናምኖቹን ከሩጫ በኋላ ቤቱ ድል ያለ ደግስ ተደግሶ ቴንኪዩ ይል ነበር በመኖሪያ ቤቱ። አሁን ሆቴል ስላለ ሊሆን ይችላል። የተለፋውን ልፋት ለማስታወስ ያህል መነሳት ካለባቸው ነጥቦች መካከል ነው። ልክ ነው። የእንግሊዝ ፕሪሚየር ሊግ ያው ሊመለስ ነው ከኢንተርናሽናል ብሬኩ በኋላ። ስለዚህ ከኢንተርናሽናል ብሬኩ በኋላ የሚመለሰው የእንግሊዝ ፕሪሚየር ሊግ ላይ የተለያዩ ጉዳዮች አሉ። ከፕሪሚየር ሊጉም ውጪ አሁንም ዓለም ዋንጫውን በተመለከተ ትላንትና ነው በዋይት ሀውስ የነበረው የራት ፕሮግራም ክርስቲያኖ ሮናልዶ አቴንድ ያደረገው የሳውዲው ልዑልና ዶናልድ ትራምፕ የአሜሪካው ፕሬዚዳንት የተገኙበት ሌሎች የተጋበዙ ሰዎችም እንደዚህ የነበሩበት ነው እና ዓለም ዋንጫ በአሜሪካ በሜክሲኮና በካናዳ የጋራ ትብብር የሚዘጋጅ ውድድር ነው። ራሽያ ደግሞ አልወደቃችሁም እያለች ነው። የዓለም ዋንጫ ሳያልፉ የቀሩትን ብሔራዊ ቡድኖች ሰብስባ አንድ ውድድር ልታደርግ ነው። እሱን እናስቀድም። እሺ ይቻላል። እኔም በጣም ነው የገረመኝ የመጀመሪያ ዜናውን ሳይ። ግን በሚጻፉ ሪፖርቶች ላይ በሙሉ በጣም ትልልቅ መገናኛ ብዙኃን ይህንን ትኩረት ሰጥተውት ሲዘግቡት ነበር ዜናውን ማለት ነው። እና ራሽያ ለምን ይህንን ማድረግ ፈለገች የሚለውን እናነሳለን። ግን መጀመሪያ ላይ ዋናው ሀሳቡ የሩሲያ እግር ኳስ ፌዴሬሽን ያልተጠበቀ ነገር ላይ ትኩረት አድርጎ እየሰራ ነው ተብሎ ነው መረጃዎች እየወጡ የሚገኙት። ይሄ ስትራቴጂክ የተባለ አይዲያ ነው ተብሎ ነው የተገለጸው። እና ምንድን ነው ሀሳቡ የሚለውን በተመለከተ አሁን ዓለም ዋንጫ ላይ የሚሳተፉት ሀገራት 48 ናቸው አይደል? እነዚህ 48 ሀገራት ተሳትፏቸውን ያደርጋሉ። ለመጀመሪያ ጊዜ ነው 48 ሀገራት ሲሳተፉ። እንደዛም ሆኖ ግን አሁንም ቢሆን ዓለም ዋንጫው ላይ መሳተፍ ያልቻሉ ደግሞ ሀገራት አሉ። ደግሞ በዚህኛው የዓለም ዋንጫ ላይ ትልልቅ ስምም ያላቸው ሀገራት ተሳትፏቸውን ማግኘት ያልቻሉበትም እድል ተፈጥረዋል። ስለዚህ እዚህ የዓለም ዋንጫ ላይ መሳተፍ ያልቻሉ ሀገራትን ራሽያ ሰብስባ አንድ የዓለም ዋንጫ የሚመስል ነገር ውድድር ለማዘጋጀትና ፉክክራቸውን ራሽያ አዘጋጅታ እዛ እንዲያደርጉ ፍላጎት አላት ተብሎ እቅድ ነው። ገና እቅዱ ወጥቶ እዛ እቅድ ላይ እየተሰራበት ነው የሚገኘው። ግን እቅዱ ራሱ እንዴት የትልልቅ መገናኛ ብዙኃን ትኩረት እንደሳበ ትላንትና ምሽት የተመለከትነው ነገር ነው። ስለዚህ በራሽያ በኩል ይሄ አንድ ሀሳብ አለ። ብዙ እንግዲህ ወደ ዓለም ዋንጫው ሳያልፉ የቀሩ ሀገራት ቢኖሩም ከነዛ መካከል ግን ያው ራሽያ፣ ሰርቢያ፣ ግሪክ፣ ቺሊ፣ ፔሩ፣ ቬንዙዌላ፣ ናይጄሪያ፣ ካሜሮን እና ቻይና ለጊዜው እዚህ የዓለም ዋንጫ ውድድር ላይ እንደሚሳተፉ ለዓለም ዋንጫ ሳያልፉ ቀርተው ለዋናው ዓለም ዋንጫ ሳያልፉ ቀርተው ሌላ የዓለም ዋንጫ በሚመስል መድረክ ላይ የሚካፈሉ ሀገራት ናቸው ተብሎ እየተጠበቀ ነው የሚገኘው። በጣም ያነጋገረ ነገር ሆኖ እኔ ተመልክቼዋለሁ። ራሽያ ይህንን ለምንድን ነው ማድረግ የፈለገችው የሚለውም ላይ ደግሞ የተወሰኑ ሀሳቦችን ማንሳት የሚገባ ይመስለኛል። ዋነኛ ምክንያቱ ያው ራሽያ በፊፋ ከ2022 ጀምሮ እገዳ ተጥሎባታል እና ስፖርታዊ ክንውኖች ላይ እየተሳተፈች አይደለም የምትገኘው። በአውሮፓ ጨዋታዎችም ላይ ውድድሯን እያደረገች አይደለም የምትገኘው። ግን ደግሞ ስፖርቱ ምን ደረጃ ላይ እንደደረሰ ሀገሪቷ ያለችበትን ዲቨሎፕመንቱን ማሳየት ትፈልጋለች የሚል አንድ ሀሳብ አለ። ስለዚህ ከ2026 የዓለም ዋንጫ የቀሩ ሀገራትን ሰብስባ የራሷን
የዓለም ዋንጫ ማዘጋጀት እና ምን አይነት ፋሲሊቲ እንዳለ በሀገሪቷም ስፖርቱን በተመለከተ ለማሳየት ትልቅ ፍላጎት አላት ተብሎ እየተገለጸ ነው የሚገኘው። ግን በሌላ መንገድ ደግሞ የተመለከቱት አሉ። ፖለቲካሊ ይሄ ነገር ዝም ብሎ መታየት የለበትም። እንደውም ሞሮፍ ፖለቲካል ነው አይደል? ምክንያቱም ራሻ እኮ 2018 ላይ ያላትን ፋሲሊቲ እኮ ዓለም ዋንጫን አዘጋጅታ ዋናውን ዓለም ዋንጫ አዘጋጅታ እኮ አሳይታለች። የ2018 ዓለም ዋንጫ አዘጋጅ እኮ ራሽያ ነበር። ከዛ 2022 ካታር ላይ ተደረገ። አሁን አሜሪካ፣ ሜክሲኮና ካናዳ ያደርጉታል። ስለዚህ ከዛ በኋላ እንደዚህ ያለ ትልቅ ውድድር ለማዘጋጀት እድል እንደሌላት እያወቀች የምታዘምነው ስቴዲየም ይኖራል ተብሎ አይጠበቅም። ምን ደረጃ ላይ ያለውን ነው የምታሳየን። ሞሮፍ የኔን አረዳድ ነው የምነግርሽ፣ ያለውን ነው የምታሳየው። ምክንያቱም ኢንተርናሽናሊ ባንድ የሆነ ሀገር እንኳን ውድድሮችን እንዲያዘጋጅ እድል ሊሰጠው ይቅርና የመሳተፍ እድል የለህም እየተባለ ያለ ሀገር ስቴዲየሞችን ኑና እዩልኝ ብለሽ ከ7 ዓመት ባነሰ ጊዜ ውስጥ ያለ ለውጥ ፊልሙን ከፍተን አናየው። ይሄ አይደለም ምክንያቱ የሚለውን ልነግርሽ። የ2018ቱ የራሽያ ዓለም ዋንጫ የቅርብ ጊዜ ትዝታ ነው። በቃ እኮ ያለፈው ሁለተኛ ያለፈው የዓለም ዋንጫ ማለት ነው። ስለዚህ ፋሲሊቲ ማሳየት ስሙ ነው እንጂ ትክክለኛው ምክንያቱ ይሆናል ተብሎ አይጠበቅም። እኔ ሁለት ነገር ነው የሚታየኝ። አንደኛው ፖለቲካል ነው ቅድም እንዳልሽው፣ ሁለተኛው ደግሞ እኔ ላይ የተጣለው ቅጣት አግባብ ነው ብላ አታምንም ራሽያ። ይህ ከስፖርታዊ ውድድሮች እንድትታገር የተደረገው በዩክሬን ጦርነት ምክንያት ነው። በዩክሬን ጦርነት ምክንያት እኔ ላይ የሚጣለውን ቅጣትና በእስራኤልና ጋዛ አካባቢ ባለው ነገር ላይ እስራኤል ላይ እርምጃ ይወሰድ ሲባል ደግሞ የነበረውን ሙግት እያለች ነው እኮ እሷ የምታነሳው። ኢቭን የራሻ ወዳጅ የምታያቸው ሀገሮች የሚጠቅሱት እስራኤል ላይ ቅጣት መጣል አለባት፣ እስራኤል መታገድ አለባት ከዓለም ዋንጫው ሲሉ ምን ነው ራሻን ወዲያውን እንደቀጣችሁት እስራኤልን ለመቅጣት ምን ያዛችሁ ብለው ያነሱ የነበረውን ሀሳብ ሁላችንም እናስታውሳለን። ስለዚህ ይህንን አይነት ቅጣት አንፌር ብላ ነው የምትወስደው ራሽያ። ስለዚህ እናንተ በተቀጡኝም እንዲህ ማድረግ እችላለሁ፣ አገራትን ጋብዤ ሚኒ ወርልድ ካፕ ማዘጋጀት እችላለሁ የሚለውን ነገር ስቴትመንት ነው ብዬ ነው የምወስደው እንጂ ፋሲሊቲዎች የኔውልኝ የሚለው ብዙም ውሃ የሚያነሳ አይመስለኝም እውነት ለመናገር። ይሄኛው ሁለቱ ግን የበለጠ አሳማኝ ነው። ብታግዱኝም እኔ ማድረግ እችላለሁ የሚል ነው። ልክ ነው። እንደዚህ አይነት የኢንተርናሽናል ትልልቅ ቶርናመንቶችን ማዘጋጀት አለመቻል በራሱ የራሱ የሚፈጥረው ስሜት አለ አይደል? በጣም ትልቅ ፍክክር ነው አሁን የሚደረግበት የዓለም ዋንጫንም ለማዘጋጀት ሌሎች አይደለም እንደዚህ አይነት ቶርናመንቶችን ቀርቶ የሻምፒየንስ ሊግ የዋንጫ ጨዋታ የሚደረግበት ቦታ ራሱ ትልቅ ቦታ የሚሰጠው ነው እና የሆነ የመነጠል የመገለል ነገር ሊኖር ይችላል መቼም በራሽያ በኩል እንዳልከው ነው። አሁን ውድድሮች ላይ እንደማትሳተፍ እየታወቀ ይሄ ስቴዲየሞቿን ገንብታ እንደዚህ የተለያዩ ቴክኖሎጂዎችን ምናምን ገጥማ ይህንን ነገር እዚህ ደረጃ ላይ ነው የምገኘው የሚለውን ለማሳየት የኢሁሊን ጉጉትም ደግሞ ሀገሪቷ ካለችበት ወቅታዊ ሁኔታ አንጻር ስትመለከተው በእንደነዚህ አይነት ነገሮች ላይ የበለጠ ትኩረት ታደርጋለች ተብሎ አይጠበቅም። ስለዚህ ያንን መከልከል የሚፈጥረው ያለ ስሜት ግን ፖለቲካሊ ደግሞ የራሱ የሆነ ትልቅ ተጽዕኖ አለው የሚለው ፋይዳ አለው። ወደ ሁለተኛው ጉዳያችን እንሂድ። ግን ይሳካል ብዬም አላስብም። በነገራችን ላይ ቀጥሎ ምናልባት እሷ ገፍታ የምትሄድ ከሆነ እነዚህ የፊፋ አባል ሀገራት አሉ አይደለ? እነሱ ላይ ደግሞ ፊፋ የሆነ ነገር ላለው ይላል ሚኒ ወርልድ ካፕ የሚባል ነገር የለም ምናምን ሊባል ይችላል። የሆነ ትርምስ ልትፈጥር ትችላለች። ተሳክቶ ግን ያንን ሚኒ ወርልድ ካፕ ታደርጋለች ብዬ ግን አላስብም። ፍላጎቱ መኖሩ ግን እንደተባለው የሚዲያውን ትኩረት ስለሳበ ይስሙት ብለን ነው ያመጣ ነው። የአርሰናልን ጉዳይ ደግሞ ስንመለከት ለአርሰናልና ለቡካዮ ሳካ አስደሳች መረጃ ወጥቷል። ኦልሞስት አርሰናልና ቡካዮ ሳካ ተስማሙ። የተስማሙት ኮንትራታቸውን ለማደስ ነው። እስካሁን ድረስ የነበራቸው ቆይታ በጣም ፍሬያማ ነው። ይሄ ልጅ ቡካዮ ሳካ በለንደን የሚገኙ ወይም በዓለም አቀፍም ደረጃ አሉ የሚባሉ የአርሰናል ደጋፊዎች በጣም የሚወዱት ተጫዋች ማን ነው ቢባል ቡካዮ ሳካ ነው። ቡካዮ ሳካ እጅግ ከምታስቢው በላይ ተወዳጅ ተጫዋች ነው ለአርሰናል። የፋን ፌቨራይት የሚባላል አይደለም? እንደዛ አይነት ተጫዋች ነው እና ይሄንን ተጫዋች ስለሚወደድ ብቻ ሳይሆን ያስወደደው ጉብዝናው ስለሆነ ለጉብዝናው ሲል አርሰናል
ከቡካዮ ሳካ ጋር የሚኖረውን ቆይታ ለረጅም ጊዜ ማስቀጠል ይፈልጋል። በአንድ ጊዜ ከተለያዩ ተጫዋቾች ጁሪያን ቲምበር፣ ዴክላን ራይስ፣ ቡካዮ ሳካ ስንል ነበር አይደል? አሁን ከዴክላን ራይስ እና ከጁሪያን ቲምበር ቀድሞ የቡካዮ ሳካ ኮንትራት ሊታደስ ነው ይላል ከጥቂት ሰዓታት በፊት የወጣው መረጃ። ምክንያቱም ኦልሞስት ቡካዮ ሳካ እና አርሰናል ስምምነት ላይ ደርሰዋል። የተስማሙት በምንድን ነው? የውል ዘመኑ ምን ያህል ይሁን ወይም አሁን ያለው ኮንትራት በምን ያህል ዓመት ይራዘም የሚል ነው። ሁለተኛው ደግሞ የክፍያ ጉዳይ ነው። በየሳምንቱ ያገኛል የምንለው ገንዘብ አለ፣ እሱ ላይ ምን ያህል ይጨመር በሚለውም ላይ ተነጋግረው ኦልሞስት ስምምነት ላይ ደርሰዋል። የቀረው ነገር ወረቀትና እስክርቢቶን በፊርማ ማገናኘትና እንደ ሰበር መረጃ አርሰናል ከቡካዮ ሳካ ጋር ያለውን ውል አራዘመ የሚለው ነገር መነገሩ ነው። ጥቂት ለማስታወስ ያህል ከተወሰነ ጊዜ በፊት በአርሰናል ቤት ይሄ ነገር በጣም የአርሰናል ደካማ ጎኑ ነበረ። ይህንን ደካማ ጎን አሁን ያለው የአርሰናል አስተዳደር በሚገባ ማሻሻሉን ማየት ይኖርብናል። አርሰናል እነ ማቲው ፍላሚኒ እነ አሌክሳንደር ክለብ አይነት ተጫዋቾችን ኢማኑኤል አዲባዮንም ጨምሮ እንደዚሁም ደግሞ እነ ሳሚር ናስሪ አይነት ተጫዋቾችን ያጣበት መንገድ በጣም ያበሽቅ ነበረ። ምንድን ነው የዚህ ክለብ አምቢሽን? ምንድን ነው ጉጉቱ? ምንድን ነው ማሳካት የሚፈልገው ነገር ብለን እስክንል ድረስ ግራ የሚያጋባ ነው። እነዚህ ልጆች በጣም ጎበዞች ሆነው በጣም ጥሩ ሆነው የውል ዘመናቸው የማብቂያ ዓመት ድረስ ምንም የሚደረግ ጥረት የለም። ሰው እነዚህን ተጫዋቾች ወይ ሸጦ ገንዘብ ቢያገኝ አርሰናል ሜኪንግ ጉድ መኒ ምናምን ትያለች። ግን አርሰናል ያንንም እያደረገ አልነበረም። ከልጆቹ ዝውውር የሚያገኘው ገንዘብ የለም፣ ልጆቹን ደግሞ ለማቆየት የሚያደርገው ነገር የለም። ስለዚህ ልጆቹን ኤሲ ሚላን ይወስዳቸዋል፣ ባርሴሎና ይወስዳቸዋል፣ ወደ ማንቸስተር ሲቲ ሊወስዳቸው ይችላል። አሁን እነዚህ አርሰናልን ዋጋ ሲያስከፍሉ የነበረ ያንን ቡድን ለመገንባት የሚከፈለው ዋጋ አለ። ከዛ እንደገና ያ የገነባሽው ቡድን ሊደርስ ነው ስትይ እንደገና ደግሞ በትነሹ ታርፊያለሽ። ከዛ እንደገና ወደ አዲስ ግንባታ ትመጫለሽ። በዚህ ምክንያት አርሰናል የከፈላቸው ዋጋዎች እንዳሉ ነው ፊልም ማድረግ። አርሰናል 21 ዓመት ዋንጫ ለማንሳት የፈጀበት አንዱ ምክንያት የገንብቶ ማፍረስ እንደገና ደግሞ መገንባት ሂደትን ስለሚከተል ነው። የአሁኑ አርሰናል ግን በጣም ውላ ነው። ውላ ማለት አራዳ ነው። ምንም እንትን የለውም። አራዶች ናቸው፣ ጎበዞች ናቸው፣ ዋይዞች ናቸው። ነገሮቻቸውን እንዴት ሃንድል ማድረግ እንዳለባቸው ያውቃሉ። አይተሽ ከሆነ ከስር ወሳኝ የሚባሉት የአርሰናል ተጫዋቾች አብረው እንዲቀጥሉ ውል እየተሰጣቸው ውላቸው እየተራዘመ አርሰናል ሴትል አድርጎ ነው የሚቀጥለው። አርሰናል ሴትል አድርጎ ይቀጥላል። አዘ ሴም ታይም ደግሞ በላዩ ላይ የስኳድ ዴብዙን የስኳድ ስትሬንግዙን እየጨመረ ነው የሚሄደው እና እዚህ ሰምቲንግ በጣም 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 ፐርፌክት የሚባል ነገር ነው። አሁን ዴክላን ራይስ ሌላን ክለብ ይቀላቀላል ብለሽ አትሰጊም። ምክንያቱም ውሉን እያደሰ ነው። ኮሚትድ ነኝ ከአርሰናል ጋር አለ። ሁለት ነገሮች እየተሟሉለት ስለሆነ ነው። አንድ አርሰናል ቤት እየሆነ ያለው ነገር የሚያስቆይ ስለሆነ ነው። ሁለት አርሰናል ለልጁ ደግሞ ከገንዘብ አንጻር መጠቀም ያለበትን ነገርም ደግሞ እያሟላል። ስለዚህ ጉጉትሽን የምትፈጽሚበት የገንዘብ ፍላጎትሽን የምታሳኪበት ከሆነ ለምን አርሰናልን ጥለሽ ትሄጃለሽ? የአርሰናል ቀጣይ ዓመታት የወርቅ ዓመታት ናቸው። የእውነት ለመናገር በደንብ ድል የሚደረግባቸው በደንብ አሸናፊነት የሚታይባቸው ናቸው። ዘንድሮም የሆኑ ዋንጫዎችን አርሰናል ያሸንፋል ብዬ ስትሮንግሊ ነው ማምነው። ያለ ዋንጫ ይህንን የውድድር ዓመት አርሰናል ያጠናቅቃል የሚል እምነት የለኝም። ከዛ በኋላ ደግሞ በቃ ይሄ አንዴ ጥላ ከተገፈፈ በኋላ ጊሩ በደንብ ነው የሚሰራው ብዬ ነው እማምነው የምረዳው እና የዛ አይነት ዝግጁነትም ደግሞ አለው። አይተሽ ከሆነ የስኳዱን ሲያሰፋ ስኳዱን ሲያጠናክር ልክ ነው። እንደውም ከዚህ በላይ ምን ያርግ ሁላ እስከሚባል ድረስ ነው የአርሰናል ዝግጁነትን የሚታየኝ ማለት ነው። እና አሪፍ ነገር ነው። እንግዲህ ደግሞ ያጋጠሙ የተጫዋቾች ጉዳት በዚህ ደረጃ ከፍተኛም ሆኖ እስካሁን ድረስ ብዙም የሚነቀንቅ ነገር ያላጋጠመው መሆኑ ለአርሰናል አሪፍ ነው። እንግዲህ ለአርሰናል ደጋፊዎች አንድ አሪፉ ነገር የገብርኤል የሱስን ጉዳይ በተመለከተ መረጃ ወጥቷል። ይሄ የወጣው መረጃ ገብርኤል የሱስ ሙሉ ለሙሉ ከዋናው ቲም ጋራ ሙሉ የልምምድ ጊዜ አሳልፏል እና አሁን ፊት ነው ማለት ነው። ልክ ጃንዋሪ 2025 ምናምን አካባቢ ይመለሳል ነበረ ሀሳቡ። ወደ በጣም ረጅም ጊዜ 26 በጃንዋሪ ወደ ኋላ መለስኩት። ጃንዋሪ 25 ነው የተጎዳው እና ረጅም ጊዜ ነው የቆየው። አዎ 1 ዓመት አካባቢ በለው እና አሁን ደግሞ የእሱ አገልግሎት የሚፈለግበት ወቅት ነው። በእርግጥ ከዚህ ሁላ የጉዳት ጊዜ በኋላ ወደ
ጨዋታ መመለስ ሙሉ ለሙሉ የሱን ብቃት የሚገልጥ ነገር ይታያሉ የሚለው ላይ ትንሽ ጥርጣሬ ሊኖር ይችላል። ግን የቪክቶር ዮኬሬሽ አለመኖር እንደገና የካይ ሃቨርትስም ደግሞ አገረሸበት ጉዳቱ የሚለው መረጃ መውጣት እነዚህ ነገሮች ባለፈው ሲሰሙ ስለነበረ አንድ አሪፍ ነገር እንግዲህ ገብርኤል ሱስ አሁን ወደ ሜዳ ተመልሷል። ሙሉ ለሙሉ ልምምድ ሰርቷል ነው። ባለፈው ልክ ገብርኤል ማግሃሌሽ ተጎድቶ ወደ መልበሻ ቤት ሲያመራ እዛ ታናሉ ላይ የጠበቀው እሱ ነበር። አይቼው ነበረ ቪዲዮን እና ፊቱ ላይ የሚታየው ስሜት ምንድን ነው የሆንከው? የክፉ ነገር ነው ብቻ የሆነ የሚያወሩት ነገር በሙሉ ጭንቀት የነበረበት እንደነበር ያስታውቃል። እሱ ነበር የጠበቀው መጀመሪያ ላይ። ለማንኛውም የእሱ መመለስ እንደ ጥሩ ነገር ሊነሳ ይችላል። ደግሞም ታስታውሱ ከሆነ ባለፈውም እኮ ካይ ሃቨርትስ እንደተጎዳ እሱ ሲመለስ የአርሰናል ጎል የማስቆጠር አቅም እኮ ጨምሮ ነበር። ያሁን ከኦፕን ፕሌይ ብዙ ጎሎችን ማግኘት እንደገና ጀምሮ ነበረ። ክሬቲቪቲ ላይ ጥሩ ነው። የአርሰናልን ሌሎች ተጫዋቾች የክሬቲቪቲ ፓወር እንደዚሁ በማሳደግ ረገድ ጋብርኤል ሄሱስ ምቾት ይሰጣቸዋል ተብሎ ነው የሚጠበቀው። እንግዲህ ካይ ሃቨርትስ ካገረሸበት ዮኬሬሽ የተወሰነ ጊዜ ከሜዳ ይርቃል ከተባለ ያለሽ ኦፕሽን ሜሪኖን አሴ ሜክሺፍት ስትራይከር መጠቀም ነው ወይም ደግሞ አሁን እንዳልነው ጋብርኤል ሄሱስ መድረሱ ነው በጣም የሚያግዘው ነው። ወደ ካፍ ጉዳይ እንሂድ። የካፍ ጉዳይ እንግዲህ የአመቱ የአፍሪካ ምርጡ ተጫዋች አክራፍ ሀኪሚ ሆኗል። ትናንትና ያው ሳላን ውሃ በላው ማለት ነው። ይሄ ስነ ስርዓት ነበረ ትናንትና። ያው ብዙ ተቃውሞም አላየውም እውነት ለመናገር አክራፍ ሀኪሚ እንዴት ይህንን ሽልማት ይወስዳል የሚለውን በተመለከተ ያን ያክል ተቃውሞ አልሰማሁም። በእርግጥ እንዳልከው መሐመድ ሳላ ባለፈው የውድድር አመት አሪፍ ጊዜን ያሳለፈው፣ ግን ደግሞ ያቺ የሻምፒየንስ ሊግ ጨዋታ ውድድር ላይ ሊቨርፑል በፓሪስ ሰን ጀርማ አማካኝነት ተሸንፎ ከውድድር መውጣቱ ምናልባት መሐመድ ሳላ ይህንን ሽልማት እንዳያሸንፍ አድርጎታል ተብሎ ሊጠቀስ የሚችል አንድ ምክንያት ይሆናል። ከሱ ጋር ፉክክር የሚያደረጉት ማለቴ ከአክራፍ ሀኪሚ ጋር ፉክክር የሚያደረጉት መሐመድ ሳላህና እንደዚሁም ደግሞ ቪክቶር ኦስሜሄን ነበሩ። በነገራችን ላይ ቪክቶር ኦስሜሄን ባለፈው የውድድር አመት እንደገና ዘንድሮም ከጋላታ ሰራይ ጋራ በጣም ጥሩ የውድድር ጊዜ እያሳለፈ የሚገኝ መሆኑንም ማንሳት ይኖርብናል። ለማንኛውም ሀኪሚ በጣም ደስታ እንደተሰማው ነበር ሲገልጽ የነበረው። ባለፈው የውድድር አመት ፓሪስ ሰን ጀርማ የአውሮፓ ሻምፒየንስ ሊግ ዋንጫን አንስተዋል። እንዲሁም የዋንጫ ጨዋታው ከተጠበቀውም ውጪ ነው የነበረው። መቼም ሁላችንም እንደምናስታውሰው 5-0 ያለቀ ጨዋታ ነው ከኢንተር ሚላን ጋር ሲጫወቱና ግን የመጀመሪያውን ጎል ደግሞ ያስቆጠረው አክራፍ ሀኪሚ ነበረ። በጣም ስኬታማ የውድድር አመት ነው ያሳለፈው። ከዚህ ከአውሮፓ ሻምፒየንስ ሊግ ዋንጫን ማንሳት በተጨማሪ የዩኤፋ ሱፐር ካፕ፣ የካፕ ደ ፍራንስ ከዛ በተጨማሪም የፈረንሳይ ሱፐር ካፕ እንደዚህ አይነት ውድድሮችን አሸንፏል። የፊፋ የዓለም የክለቦች ውድድርም ደግሞ ፋይናሊስት ነው የነበረው ከቸልሲ ጋር በተደረገው ጨዋታ ላይ ማለት ነው። ስለዚህ የስኬት አመት እንደነበረ ምንም የሚያጠራጥር ነገር የለውም። ይሄ ለእኔ በጣም ትልቅ ክብር ነው፣ የሚገርም ክብር ነው ብሎ ነው እሱ አስተያየቱን የሰጠው። እንደምናውቀው ተጎድቷል አሁን አክራፍ ሀኪሚና በስኩተር በሚመስል ነገር ነው እንደዛ ነው በክራንችም ሳይሆን በቃ እንደዛ እየተንቀሳቀሰ ነበር ሽልማት ስነ ስርዓቱ ላይ የነበረው እና በሽልማት ስነ ስርዓቱ ላይም ተገኝቶ ደስታውን የገለጸበትንም አግባብ ስንመለከት ነበረ። ለማንኛውም ግን በጣም ደስተኛ ነኝ ብሎ አስተያየቱን ሰጥቷል። ጠቅላላ አድርገን ሽልማቱ ላይ የነበሩ ሌሎች ጉዳዮችን ለማንሳት በነገራችን ላይ የኬቨርዲ ዋና አሰልጣኝም ደግሞ የአመቱ ምርጥ አሰልጣኝ በመባል በካፍ የተሸለሙ ናቸው። ምክንያቱም ለ2026 ለፊፋ የዓለም ዋንጫ ማብቃት ችለዋለችን ሀገር እና በጣም ያልተጠበቀ ነገር ነው። እሳቸው እንደውም ሲናገሩ ይሄ የሚያስገርም ነገር ነው ይሄ ስኬቱም ሽልማቱም ብለዋል። እኛ ትንሽዬ ሀገር ነን ግን ደግሞ ልባችን ትልቅ ነው ብለው ነበር አስተያየታቸውን የሰጡት በዚህ በዓለም ዋንጫው ላይ። አክራፍ ሀኪሚ የአመቱ የካፍ ምርጥ ተጫዋች ሆኗል። ከዛ በተጨማሪ ቅድም እንዳልኩት በአሰልጣኝ በኩል ደግሞ በቪስታ የተባሉት የኬፕ ቨርዴ አሰልጣኝ እሳቸው ተሸላሚ ናቸው። የአመቱ ምርጥ ጎልኪፐር በመባል ደግሞ ያሲን ቦኖ
አሁንም ተሸልሟል። የአልሃሊና የሞሮኮ ግብ ጠባቂ ነው። እንዲሁም ደግሞ የብሔራዊ ቡድንን በተመለከተ የሞሮኮ ብሔራዊ ቡድን በተለይ ከዚህ ከአንደር 20 ከ20 ዓመት በታች ያለው የናሽናል ቲም ሽልማትንም እንደዚሁ ማሸነፋቸው እንደዚሁ መጠቀስ ይችላል። ብቻ በሞሮኮ በኩል ብዙ ስኬቶች የነበሩበት የሽልማት ስነስርዓት ነው። ይገባዋል። አሁን አክራፍ ሀኪሚ ይገባዋል ነው የምለው እኔ። ምንሽ መሐመድ ሳላህ የስኬት ዓመትን አሳልፎ ሊሆን ይችላል። ነገር ግን ባሳለፉት የስኬት ዓመት ይነጻጸሩ ይለኩ ከተባለ የአክራፍ ሀኪሚ ይበልጣል። ምንም ጥያቄ የለውም። የእንግሊዝ ፕሪሚየር ሊግ ይበልጣል ከፈረንሳይ ሊግ አንድ ካላልን በስተቀር ሁለቱም ሊግ ነው፣ የሊግ አሸናፊ ነው ሁለቱ። ይሄኛው ግን ቻምፒዮንስ ሊግ እንደረቡበታል፣ ያኛው ደግሞ እንደገና የሊግ ውድድራቸው ነው። የካፕ ዲፍረንስንም አሸንፏል። ምንድን ነው ትሪብል ዊነር እኮ ነው የሆኑት እኮ። በጣም ትልቅ ነገር ነው። ወርልድ ካፕ ፋይናሊስት መሆንም ትልቅ ነገር ነው። በዛ ሂደት ላይ በጣም የጎላ ሚና ከነበራቸው የፒኤስጂ ተጫዋቾች ደግሞ አንደኛው አክራፍ ሀኪሚ ነው። እነዚህ ድሎች ሲገኙ ዝም ብሎ አጃቢ ሳይሆን ዋና ከሚባሉ ተጫዋቾች መካከል አንደኛው ነው። ስለዚህ እሱ ይገባዋል ነው ምንለው። ለማንኛውም ለአብሮነታችሁ፣ ለድጋፋችሁ፣ ለቤተሰብነታችሁ ግን በጣም አድርገን እናመሰግናለን። ኢትዮጵያ ለዘለዓለም ትኖር።